እየሰሙ ይባላል ግን እውነታው እንደዛ አይደለም እውነታው እንደዛ አይደለም አዎ አመሰግናለሁ ማለት እኔ ሴት ልጅና እናንቋታል ብዬ ስለምን አላምንም አክብሯታል ነው ማለት እንደውም እንደዚህ ይባላል ሴት ልጅ የገነት በር ናት ወይንም የጀነት በር ናት ይባላል ያ ማለት የሆነ በአፈ ታሪክ ደረጃ ነው ወይስ መረጃ አለ ሐዲስ ላይ ምናምን አረ መረጃ አለ እንደዛ ሲባል መረጃ አለ በነገራችን ላይ ሴት ልጅ እስቲ ስለ ሴት በእስልምና እንደው አንዳንድ ነገር ልበለሽ መቼስ እስልምናን አንድ ሰው እንዲተው ይሄ ያረጋውም እስልምና ውስጥ እንዲገባም ይሄ ያረጋው አይ ብዙ ጊዜ ምን አለ መሰለ ኢብሮ ብዙዎቹ ላይም እንደዛ ይተመልከታል በቃ እንዴት ነው አንድ ክርስቲያን ሴት ሙስሊም ልትሆን የምትችለው ሴት ልጅ እስልምናን አላከበራት እንደዚህ ይላል ግን ከምንም በላይ እኔ እስከማቀው በእስልምና ሴት ልጅ የተከበረች ናት እንደውም ነብዩ ራሱ ሲሞቱ አደራ ያሉት ከምንም በላይ ሴቶችን ነው ስለዚህ በዛ ልክ ካገበራት በዛ ልክ የጀነት በር ብሎ ከሳላት እኔ ሴት ልጅን አላከበረም ልል አልችልም ግን የሚነሱ ሐዲሶች እንዴት ይፈታሉ ነው እንዴት ይብራራሉ እንዴት ይፈሰራሉ ነው ያንዳንዱ ማብራራት መፈሰር ይቻላል ለምሳሌ አሁን ሴት ልጅ ያላትን ቦታ እስቲ በጥቂቱ ላሳየሽ እስልምና ላይ በመጀመሪያ ደረጃ እስቲ ስለ ውርስ እንነጋገር ውርስ አንዲት ሴት ውርስን ከተሰጣት ማለት ነው ማነው ውርስ የሚሰጣት ከወንዱ ባነሰ ሁኔታ ነው ግን ችግሩ የሴት ልጅ ውርስ ማንም አይነካውም ባሏም አይነካውም ልጇም አይነካም ማንም አይነካም በቃ የሷን ነገር ማንም አይነካም ባልየውስ መህር የሚሰጠው እሱ ነው ለባርጊ አባት ሲሆን ቤቱን የሚያስተዳድረው እሱ ነው ለባርጉ እንግዲህ ከዛ እንደገና ደግሞ ሚስትየዋ እህትየዋ የሱ እህት ተቸግራ ወደ ቤት ከመጣች ምን የሚያደርገው እሱ ነው የሚያስተዳድራት ግዴታው ነው ያስተዳድራታል የሷ ብር ግን እስቲ አልተነካም የሱ ይመነዘራል በየቀኑ ወጪ ያወጣል ተግባባን ሁሉ ጊዜ ወጪ የሚያወጣው እሱ ነው የሷ ብር ግን ከፈለገች መኳኳያ መጋጋጣ የፈለገችውን ትገዛለች በጭራሽ ሴት ልጅ ግን ብሯን መንካት አይቻልም ኢላ እሷ ስትፈልግ እንጂ ማለት እሷ ፈልጋ እንካ ብላ ለባሏ ከሰጠችው ሚሊዮነሩና እኮ ነው እሱ ለፍቶ አዳሪ ከሆነ እንኳን ሚሊዮነሩና የሷ ብር አይነካም ሱብሃንአላህ ምንኛ ነው ያከበራት ከቤቷ ሳትወጣ አልጋዋ ላይ ቁጭ ብላ ቤት አምጥቶ የመመገብ ግዴታ አለበት ወንድ ልጅ الرجال قوامون على النساء ወንዶች በሴቶች ላይ የበላይ አስተዳዳሪ ናቸው ቢማ ፈደለላህ እነሱ አላህ ባላቃቸው ነገር ማለት ነው በቃ ወንድ ልጅ ሄዶ ወጥቶ ታግሎ የፈለገውን ነገር አድርጎ ብቻ መጥቶ ሚስቱን ማስተዳደር ግዴታ አለበት ይሄ እስልምና የሰጣት ትልቁ ቦታዋ ነው ማለት ነው በህይወት ጉዳይ ከሆነ በዘላለም ህይወት ጉዳይ ከሆነ ሱረቱል ኢምራን ምዕራፍ 3 ላይ ቁጥር 195 ላይ እንዲላል ምን አለ فاستجاب لهم اني لا اضيع عمل عامل منكم አለ አላህ ተቀበላቸው ዱዓቸውን ለነሱ እኔ አለ لا اضيع عمل عامل منكم እኔ የናንተን ከሰሪዎች የማንንም ስራ አላበላሽም ከማንና ከማን من ذكر او انثى ሴትም ይስራ ወንድም ይስራ ያን ስራ የሰሪዎችን ስራ አላበላሽም የሁሉንም እኩል ከፍላለሁ ይላል አላህ በተመሳሳይ ሁኔታ በሱረቱ ኒሳ ምዕራፍ 4 ቁጥር 124 ላይ እንዲላል ومن يعمل من الصالحات መልካምን የሰራ ሰው ካለ من ذكر او انثى ከሴትም ከወንድም የሰራ ካለ ብቻ ከሱ የሚጠበቀው ምንድነው وهو مؤمن አማኝ መሆን ብቻ ነው የሚጠበቅበት فاولئك እነዚህ يدخلون الجنه ጀነትን ይገባሉ ولا يظلمون نقيرا የነጥብ ያለ እንኳን አይበደሉም ማለት ሴትም ይሁን ወንድ ሁሉም በቃ የሥራቸውን ነው የሚያገኙ ለዛ ነው አላህ በሱረቱል ሙደثር ምዕራፍ 7 ቁጥር 38 ላይ ኩሉ ነፍሲን ቢማ ከሰበት ረሂና ሁሉም ነፍስ በሰራቸው ስራ ተያያዥ ነች ይላል ሳቢሮ ሚታርክ ሁሉም ነፍስ በሰራቸው ስራ ተያያዥ ነች ሁሉም ነፍስ ማለት ነው ሁሉም ሴትም ይሁን ወንድ ትልቅም ይሁን ትንሽ በቃ ያው ለባሊግ ከደረሰ ማለት ነው ያለ አቅም ይሆን ለአቅም አዳም ከደረሰ ስለዚህ አላህ Subhanahu Wa Ta'ala እንደዚህ ያለ ነው እንግዲህ የሁሉንም ደረጃ እኩል ያደርገው ሱረቱል በቀራ ምዕራፍ 2 ቁጥር 36 ላይ እንዲላል እንግዲህ ሰይጣን ከምድር ከጀነት ማለትም እንግዲህ ከአዳምና ሔዋን ባጠፉት ጥፋት ይባል እንጂ ባይብል ላይ ግን ስናይ በአንዷ ሴት ምክንያት እያለ ነው ሴትን ተወቃሽ የሚያደርገው ቁርአን ላይ ስትመጡ ግን فأزلهما الشيطان عنها ነው ያለው ሰይጣንም ከሷ አንዳለጣቸው ነው ያለው ምንድነው ይቅርታ አንዳለጣቸው አሳሳታቸው ማለት ነው የተሳሳቱት ሁለቱም ናቸው ተግባባን ሁለቱንም ነው
ያሳሳታቸው ይሄው ፈወስወሰ ለሁም الشيطان ሰይጣን ወሰወሳት አይደለም ወሰወሳቸው እያለ ነው የተናገራቸው ወቃሰመሁማ ያላቸው በተመሳሳይ ምንድነው ወቃሰም ማለላት ብቻ አይደለም ፈደላሁማ ቢغرور ሁለታቸውንም አታለላቸው ነው ያለው ሴቷን ብቻ አታለላት አይልም ሴቷ ባሏን አታለላች አይልም ተግባባን ወዲያውንም ይቅርታ የጠየቁትም ቃላ ብለው ነው ያሉት አሉ ረበና ظلمنا انفسنا ጌታችን ሆይ ራሳችንን በድለናል ነው ያሉት ስለዚህ ይሄን ይመስላል ማለት ነው አሁን በሴት በድነት ጉዳይ ራሱ ይሄንን ይመስላል ማለት ነው እሺ ሌላኛው ደግሞ ነብዩ የተላኩት ለሴቶች በጣም ትልቅ ስራ እንደዚህ አይነት ስራ አንድ የሰራ ሰው የለም ለምሳሌ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም በሱረቱ النحل ምዕራፍ 16 ቁጥር 58 ላይ واذا بشر احدهم አንድ ሰው ልጅ ወልዶ በልጁ ሲበሰር بالانثى በሴት ልጅ ማለት ነው ሴት ሲተወልድለት ሚስቱ ظل وجهه مسوده ፊቱ ጨፍገግ ይልና ይጠቁራል وهو كظيم ከዛ ደግሞ ይተክዛል በቃ ከዛ በኋላ የተዋራ من القوم ከሰዎችም ይደበቃል من سوء ما بشر به ምንኛ የሚያስጠላ ነገር ነው የተበሰርኩት ብሎ ማለት ነው አይምሲኩሁ على هون او يدسه في التراب በቃ እንደዚህ በውርደት ሊያዛት ወይስ እንዴት ነው ልቅበራት ከነ ህይወቷ እያለ ዳይሌማ ውስጥ ይገባል አላ ሰአማ يحكمون ምንኛ የሚያስጠላ ስራ ነው የሰሩ ያሉት ምንኛ የሚያስጠላ ፍርድ ነው የሚፈርዱት እያለ አላህ ይናገራል ስለዚህ አላህ ይሄንን ጉዳይ አስመልክቶ በሱረቱ አንከቡ ማነው ተክዊር ምዕራፍ 81 ቁጥር 7 ከ7 ጀምሮ ወኢዘን ንፉሱ ዙዊጀት አለ ከዛ ምን አለ ወኢዘል መውኡደቱ ሱኢለት የመጨረሻው የውመል ቂያማ ማለት ሰዎች ሲጠየቁ ያቺ ከነነፍሷ የተቀበረችው ሴት ወኢዘል መውኡደቱ ሱኢለት በተጠየቀች ጊዜ በምን ቢአይ ذنب قتلت ለመሆኑ በየትኛው ወንጀልሽን የተቀበረችው በማለት ነብያችን ሰለላሁ ዐለይሂ ወሰለም ማነው ቁርአን ላይ አላህ እንደዚህ አይነት አካሄድ በጣም መጥፎና حرام እንደሆነ ከዛ በኋላ በነብዩ የቀረ መሆኑን ለሴቶች ጠበቃ የቆሙ መሆናቸውን ከዚህ ራሱ አንድ ትልቅ መፍትሄ ነው ማለት እንደ ሚስት ስታይ እንደ ሚስት በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ አላህ እንዲህ ይላል ومن آياته الله ከመኖቹ ነው ከታምራቶቹ ነው አለ አን خلق لكم من انفسكم ازواجا ለናንተ ከናንተ የሆነች ሚስትን መፍጠሩ ማለት ሚስትን ለምን لتسكنوا اليها ወደሷም እንድትረጉባት ዘንድ ወንድ ልጅ ሴት ከሌለው አጠገቡ ያው እንደ ሳቢር አይነቱ ማለት ነው ላጤው እና እንደ ሌሎቻችን ማለት ነውና በቃ የተረጋጋ አይደለም ቀዝቃዛ ነው ይንቀዘቀዛል አይረጋም በአንድ ቦታ ማለት ነውና ሚስት ካለው ግን አንደኛው የተረጋጋ ነው የሚሆነው ማለት ነው እና ከዛ ወجعل بينكم በእናንተ መሐልም ያደርጋል አለ መወደተም ወራህማ ፍቅርንና መተዛዘንን ያደርጋል በማለት አላህ ይናገራል ቃል ራሱ አሁን አንቺ ያው ካረጋጊዎቹ አንዷ ነሽና ያው ላጤዎችን የማረጋጋት ስራ ብትሰሩ አሁን ሚስት ብታገቡ ማነው ባል ብታገቡ ባሎች ይረጋጋሉ በእናንተ ማለት ነው ባሎች ቀዝቃዛ ናቸው ያው ይንቀዘቀዛሉ እስካላገቡ ድረስ ማለት ወንዶች ከዛ አላህ ምን አለ ኢነ ፊ ذلك ለአያት لقوم يتفكرون አለ ይሄም አለ በጣም ትልቅ ተአምር ነው ለነዛ ለሚያስተውሉና ለሚገነዘቡ ሰዎች በማለት አላህ በቁርአን ላይ ይናገራል በሱነን ኢብኑ ማጃ 1873 ላይ ተወዳላችሁ እንደዚህ ስለ ዘውጅ ምናምን ሲወራ አግቡና ተገላገሉ ምንድነው በቃ በህልም መኖር አግቡ በቃ እስከመቼ ትራስ ታቅፋችሁ ትኖራላችሁ እሺ ምን አለ ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ምን አለ እሺ ከይቱ ጋር ለጀመር እሺ አን عبد الرحمن ابن يزيد ومجمع ابن يزيد الانصاري اخبره ان رجلا منهم يدعى እሺ خذاما انكح بنتا له ልጁን አጋባ ልጁን ምን አረጋ አጋባ ከዛ እሷ ፈከሪህት ኒካህ አቢሃ ያባቷን ኒካህ ጠላች አልፈለገችም ሳትፈልግ ነው ያረጋችው ያሰብ ጭራሽ አልፈለገችም በቃ ይሄንን ኒካህ አልፈለገችም ከዛ ፈአተት መጣች ረሱላህ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ መጣችና فذكرت له እንደኔ የማልፈልገውን ሰው አጋባኝ አባቴ ብላ ተናገረች فرد عليها نكاح ابيها ያባቷን ኒካህ ባጢል አረጉባት አፈረሱት ያው فنكحت አባሉ ባባ የተባለን
አንድን ሰው አገባች እሷ የወደደችውን የመረጠችውን አገባች ከዛ በኋላ ይሄው እንደዚህ አንዲት ሴት እንኳን በእስልምና የፈለገችውን እንደምታገባ ክብሯን በዚህ ደረጃም ያስቀምጥላታል የወንድሟን ሚስት ካላገባች ብሎ በጥፊ መመታታት የለም ቆይ በኋላ እሱን በኋላ ባይብል ላይ ዞር ብለን ደግሞ እናየዋለን مشكات المصباح 32:52 እና 53 ላይ وعنها قالت قال رسول الله صلى الله عليه وسلم خيركم የናንተ በላጫችሁ ማለት خيركم لاهله ለሚስቶቻችሁ መልካም ይሆነ ነው وانا خيركم لاهلي እኔ ደግሞ ለሚስቶቼ መልካም ነኝ ተግባባን ለሚስቶቼ ምንድነኝ መልካም ነኝ በማለት ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሰሂህ ሙስሊም 1468 ኤ ላይ من كان يؤمن بالله واليوم الآخر بالله በመጨረሻው ቀን ያመነ ምን አለ ከዛ فإذا شهد أمرا فليتكلم بخير አንድን ጉዳይ ካገኘው ሲናገር መልካም በመልካም ነገር እንጂ አይናገር በአላህና በመጨረሻው ቀን ያመነ ከሆነ አው ሊስኩት ወይ ዝም ይበል በቃ ሌላ ነገር ከሚያወራ ወይ ዝም ይበል ከዛ ምን አሉ ወስተውሱ بالنساء በሴቶች አደራችሁን አሉ فإن المرأة خلقنا من ضلع ሴቶች እኮ ከጎድን አጥንት ነው የተፈጠሩት وإن أعوج شيء في الضلع أعلاه የለ ከጎድን ደግሞ በጣም ለስላሳው ክፍል የሚባለው የበላይኛው ክፍል ነው ተግባባን إن ذهبت تقيمه እንግዲህ እሱን አቃናለው ብለ እንደዚህ የምትታገል ከሆነ ካስቸገርካት ማለት ነው ከሰርተው ተሰብረዋለህ ወይን ተረክተው ያው እንግዲህ ከዛ ደግሞ እሱን ከተውከው ደግሞ ለም يزل اعوج እንደዛው ሆኖ ነው የሚቀረው ስለዚህ ሴቶችን አደራችሁን ስትይዟቸው በጥንቃቄ ያዟቸው እህቶቻችሁ ናችሁ በእነሱ መልካምን እንጂ አትነጋገሩ በማለት ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ተናግሯል በሱረቱ ኒሳ ምዕራፍ 4 ቁጥር 19 ላይ እንዲህ ይላል ያ አዩሃ الذين آمنوا እናንተ ያመናችሁ ሆይ لا يحل لكم أن ترثوا النساء كرها ሴቶችን ያው በግድ መውረስ አይቻልም ቅድም እንደሳየዎች ማለት ነው በግድ ولا شيء تعدلوهن لتذهبوا ببعض ما آتيتموهن إلا أن يأتين بفاحشة منهن ما نو يقرتا مبينة شي وعاشروهن بالمعروف በመልካም አኑሯቸው በመልካምም አያችሁ በመልካም አኑሯቸው ሚስቶቻችሁን በመልካም አኑሯቸው በመልካም ከዛ ፈይን ከሪህቱሙሁና እንቢ ካሉ በቃ ከጠላችኋቸው እንቢ ካሉ ካስቸገሯችሁ ግን አላህ ምን አለ ወዓሳ አን ተክረሁ ሸይአን ወየጅዐል አላሁ ፊሂ ኸይራን ከሲራ እናም ተብጠሏቸው እንኳን አላህ ከነሱ ብዙ ኸይርን ሊሰጣችሁ ይችላልና ታገሱ በማለት እንደውም አላህ ትዕግስትንም ያስተምራል እንዴት ተመልከቱ በዚህ መልኩ የሚናገረውን እስልምና ለማቆሸሽ ማለት ነው በሱረቱል አህዛብ ምዕራፍ 33 ቁጥር 49 ላይ ያ አዩሃ الذين آمنوا إذا نكحتم المؤمنات ነዛ አማኞችን ባገባችኋቸው ጊዜ ثم طلقتموهن ከፈታችኋቸው من قبل أن تمسوهن ሳትነኳቸው ማለት ወይ ነግሬ እንደነዘዘኝ አላላላላ እሺ ሳትነኳቸው ካገባችኋቸው ማለት ማን ነው ከሳትነኳቸው ከፈታችኋቸው فما لكم عليهن من عدة በእናንተ ላይ ዒዳ የለባችሁም تعتدون ተማነው تعتدونها ያው እንትን ሳተው የምትቆጥሩት ዒዳ የለባችሁም فمتعوهن وسرحوهن سراحا جميلا سبحان الله ምን ስትሏቸው በቃ ስትለያዩዋቸው በመልካም ተለያዩዋቸው በመልካም ማለት ስታገቧቸው በመልካም ከዛ ስታኖሯቸውን በመልካም ከተለያያችሁ ይሄው አጠቃቅሟቸውና ጥቅምም ሰጥቷቸው በመልካም ተለያዩዋቸው ነው የሚለው ሱብሃንአላህ እሺ የትኛው ነው እንደዚህ የሚገልጸው እስቲ ከዛ በሌላ በሱረቱ አልበቀራ ምዕራፍ 2 ላይ ቁጥር 219 ላይ አጠላቁ መረታን ያለ ጠላቅ ሁለት ጊዜ ነው መፋታትም ከዛ በላይ የለም ፈኢምሳኩም ቢማዕሩፍን አው ተስሪሑን ቢኢህሳን ከፈለጋችሁ እንግዲህ በቃ ከዚህ በኋላ ወይ በቃ አርፋችሁ መያዝ ነው ሚስታችሁን አርፋችሁ ወይ ትይዛላችሁ ካለዛ ደግሞ በመልካም ትለያዩአቸዋላችሁ በቃ አታሰቃዩአቸው ነው አላህ የሚለው ولا يحل لكم أن تأخذوا مما آتيتموهن شيئا የሰጣችኋቸው ነገር ምንም አትሰሩባቸው አንድም إلا أن يخاف ألا يقيم حدود الله ያላህን ድንበር እስከማያልፉ ድረስ ማለት ነው እና ሱብሃንአላህ በዚህ መልኩ ያስቀመጣቸው ማለት ነው እስቲ አለ ወይ እሺ فإن طلقها فلا تحل له من بعد حتى تنكح زوجا غيره
فإن طلقها فلا شيء لا انشي وتلك حدود الله እያለ ይናገራል ማለት ነው። ስለዚህ ይሄን ይመስላል። እናት እንደ እናትነትን በጣም ብዙ ነገር አለባቸው። ለምሳሌ በሱረቱል በቀራ ምዕራፍ 2 ቁጥር 233 ላይ والوالدات يرضعن اولادهن حولين كاملين ሁለት ዓመት ያጠባሉ። እንግዲህ ሴት ሁለት ዓመት ታጠባለች። ይሄ እንግዲህ የተወሰነው ነው፣ ትክክለኛው ግን لمن اراد ان يتم الرضاعه ረዳውን በቃ መሙላት ፈልጋለሁ ላለ ማለት ነው። ተግባባን። ግን وعلى المولود له رزقهن وكسوتهن ያው እንግዲህ እነሱ ሪዝቃቸው ምናምን በሚወለደው ላይ እንግዲህ እሺ بالمعروف በማዕሩፍ መስጠት እንዳለባቸው እሺ لا تكلف نفس الا وسعها ነፍስ ከተሰጠት በላይ አትገደድም። والله ነው መላችሁ ይኸው لا تضار والدة بوالديها አንድ ወላጅ በልጆቹ በቃ ሊሰቃይ አይገባው። በቃ አላህ የሰጠውን ብቻ ነው። ወላ መውሉዱን እንዲሁም ደግሞ የተወለደውም ቢዋሊዴ ይባላል። በእናትና በአባቱም እንደዛው ሊጨነቅ አይገባም። በቃ መጨነቅ የሚባል ነገር የለም በእስልምና እያለ እነዚህን ሁሉ የሚጠቅሰው እስልምና ነው። ለማሳጠር ለሞከረ ብዙ ነገሮች ስላሉ ማለት ነው። እና እሺ ሌላኛው ሱብሃንአላህ በእናትና በአባቱ ዙሪያ ያለው ነብያችን አላህ በቁርአን ላይ ሱረቱል ሉቅማን ምዕራፍ 31 ቁጥር 14 ላይ እንደ እናት ያላትን ቦታ እናያለን። ወወሰይናል ኢንሳነ ቢዋሊደይሂ አለ የሰውን ልጅ በእናትና በአባቱ አደራል ነው አለ። ሐመለትሁ ኡሙሁ እናቱ ተሸከመችው አለ ክብሯን ሲገልጽ ወህነን ዐላ ወህን በህመም ላይ ህመም ይዟት ተሸከመችው እናቱ። ወፊሳሉሁ ፊ ዓመይኒ አንሽኩር ሊ ወሊዋሊደይክ ከዛ በኋላ ደግሞ እሱን ገና ጡት እስከምታስተል 2 ዓመት አለ እኔንም አመስግን እንዲሁም እናትና አባትህንም እያለ አላህ እንደዚህ የእናትን ቦታ ከፍ ያደርጋል ማለት ነው። ተግባባን። ኢለየል መሲር ግን ወይን ጃሃዳከ እኔን እምቢ ብለው አልታዘዝም የሚሉ አንተንም እንደገና አላህን እንዳትታዘዝ እምቢ ቢሉ على ان تشرك بي በኒ ላይ ማለት ነው እንድታጋራ ናጋራ በአላህ ካሉት فليس ما ليس لك به علم فلا تطيعهما አትታዘዛቸው በዚህ ብቻ። ግን እሳ ካፊር ሆኖ ሙሽሪክ ሆኖ እናትና አባትህን وصاحبهما في الدنيا معروفا ሱብሃንአላህ አንድ እምነት አለው እንደዚህ ብሎ ይገለጽ በዱንያዊ ህይወት ጉዳይ ላይ እነሱም በመልካም ተዋዋላቸው መልካምን ነገር አድርግላቸው ከጀገራቸው ድረስላቸው ማድረግ ያለብህን ነገር ሁሉ ለነሱ አርግላቸው እያለ አላህ ይናገራል ማለት ወተቢዕ ሰቢለ ምንድነው ወተቢዕ እሺ ሰቢለ መን እሺ ኦኬ ከዚህ በኋላ ያለው ላሳይሽ። እሺ ወሰይናል ኢንሳን ተመሳሳይ ነው። ይሄም ወሰይናል ኢንሳን ቢዋሊደይሂ ይሄም ተመሳሳይ ነው። ያውና እሺ ይሄም አንድ አይነት ነው። እናትና አባቱ እናቱ ምን ያክል ተሰቃይታ እንደምትወልደው ምናምን። እሺ ባቡ من احق الناس باحسان الصحبه እንግዲህ ማን ነው እስቲ ማን ነው ለሱ በጣም ቅርብ ልትሆን የሚገባው ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩበትን ሐዲስ እናያለን። ሰሂህ አልቡኻሪ عن ابي زرعه عن ابي هريره رضي الله عنه قال جاء رجل عند ሰው ወደ ነብዩ መጣ الى رسول الله صلى الله عليه وسلم فقال يا رسول الله انت والله መልእክተኛ من احق بحسن صحابتي እስቲ ማን ነው በደንብ ልቀርበው የሚገባኝ ማን ነው እስቲ በቃ በደንብ ልቀርበው የሚገባኝን ሰው ነገሩኝ በቃ አላቸው። قال امك እናትህ አሉት መጀመሪያ امك እናትህ ከዛ قال ثم من እሺ ከዚህ በኋላስ ሌላ ማን ነው? قال امك አሁንም እናትህ قال ثم من እሺ አሁንስ ማን ነው? قال امك አሁንም እናትን ለሶስተኛ ጊዜ ተመልከቱ የእናትን ቦታ ለሴት የተሰጣትን ቦታ قال ثم من ከዛስ ማን ነው ሲል قال ثم ابوك ከዛ በኋላ አባትህ በማለት ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። وقال እያለ ይቀጥላል ማለት ነው። ተግባባን። ይሄን ይመስላል። አረ በጣም ብዙ ነው። እኔ ልንገርሽ ካልኩኝ እስቲ يا أيها النبي إذا جاءك المؤمنات يبايعنك على أن لا يشركن بالله شيئا ولا يسرقن ولا يزنين ولا يقتلن أولادهن ولا يأتين ببهتان استينا اللي عم ببلش በጣም ሰፊ ነው። አንደኛው መርጬ ነው ማነበው በሱረቱል ሙምተሂና ምዕራፍ 60 ላይ
ቁጥር 12 ላይ ምን ይላል? ያ አዩሃ ነብይ አንተ ነብይ ሆይ ኢዛ ጃአከል ሙእሚናት አማኝ ሴቶች በመጡ ጊዜ ወደ አንተ ዩባይዕነከ ቃል ኪዳን ሊጋቡ አላ አላ ዩሽሪክነ ቢላህ በአላህ ላይ ላያጋሩ ሸይአን አንድንም ላያጋሩ ወላ የስሪቅነ ላይሰርቁ ቃል ከተጋቡ ወላ የዝኒነ ዚናን ላይሰሩ ዝሙትን ወላ የቅቱልነ አውላደሁነ ልጆቻቸውንም ላይገሉ ከነነፍሳቸው ቀደም የተባለውም ማለት ነው። ወላ ያእቲነ ቢቡህታኒን የፍተሪነሁ በይነ አይዲህነ ወአርጁሊህነ በእጆቻቸውና በእግሮቻቸው የሚቀጣጥፉትን ቅጥፈትም ላያመጡ ቃል ከተጋቡ ከዛ ወላ ያዕሲነከ ፊ ማዕሩፊን ፈባይዕሁነ ወስተግፊር ለሁነ አላህ ምን አለ? እንዲሁም ላያምፁ በመልካም ነገር ላያምፁ። እንግዲህ የዚህን ሰዓት እነዚህን ሁሉ ቃል ተጋባቸው፣ ጌታህንም ማህርታን ጠይቃቸው። አላህ ኢነላህ ገፉር ረሂም አላህ እሱ እጅግ ሩህሩህና እጅግ አዛኝ ጌታ ነው፣ ይቅር ይላቸዋል በማለት የሴት ክብር በዚህ ልክ ነው የተቀመጠው በእስልምና ማለት ነው። ቃል ግልጽ ነው። ያው በባይብል ላይ መቼስ አሳየኝ አትይኝም። መቼስ አሳየኝ ካልሽኝ አሳይሻለሁ። ቀላል ነው ቃል ጀነት ቃል እኮ አለው። አይ አለው ቁርስ እየበላሁ ነው እንብላ እየሰማሁ ነው የምር ሐሳቦች አንሳ መጽሐፍ ቅዱስ ላይም አንዳንድ ሐሳቦች አንሳ። ያው የእናንተ ብቻ ተወርቶ ለምን እንብላ። ስለዚህ ባጭሩ ያው እነሱ ጋር ስትመጡ ያው ሴት ልጅ እስከ ማታ እርኩስ ነች፣ እሷን የነካ እርኩስ ነው፣ የሚተኛበትም እርኩስ ነው የነካውን በቃ የተነካካ ነገር ሁሉ እንዳለ እርኩስ ነው። ሴቷን የነካ ማለት ነው። ይሄንን ላንብበው። የተነካካ ነገር ሁሉ ሴት ልጅ የወር አበባ ላይ ስትሆን የተነካካ ነገር እንዳለ እርኩስ ነው። እኔ ታብሌቴን ብትነካው ታብሌቴ እርኩስ ነው። እኔም ብትነካ እኔ እስከ ማታ ድረስ እርኩስ ነኝ። ከነ በቃ መረካከስ ነው እንዳለ ማለት ነው ሙሉ በሙሉ። ይሄን ማየት ትችላላችሁ። ጥቅስ ያዙ አልሄድበትም። ዘሌዋውያን 15:19 ማለት ነው። እሺ ሌላ ደግሞ ዘሌዋውያን 12 ላይም እዩት። ወንድ ልጅ ምናምን እሺ ተውት ይሄንን ይሄ ግን በጣም ነው የሚከብደኝ ጥቅስ ነው። ይቅርታ አድርጉልኝ። መጽሐፈ ምሳሌ 22:14 የጋለሞታ ሴት አፍ የጠለቀ ጉድጓድ ነው ይላል። አረ ያላ የጠለቀ ጉድጓድ ነው ማለት ነው። ላኢላሃ ኢላላህ እግዚአብሔር የተቆጣው በእርሷ እንደዚህ የሚላቸው ግን ምን አይነት ሴቶችን እንደሆነ ታውቃለህ? ነገረኛ ሴቶችን እኮ ነው። አሁን ጋለሞታ የሚባለው ብዙ ጊዜ አግብታ የፈታሽ ነው አይደል? ጋለሞታ ተብላ የምትጠራው ማለት ይሁን የማይሰሙ ምናምን እንደዚህ አይነት ሴቶች እኮ። ግን ጋለሞታ ማለት ፈት ነው። አንዲት ሴት እኮ በምላሷ ብቻ አይደለም የምትፈታው እንዴ ቃል ተይ እንጂ። አንዲት ሴት ወንድየው ደካማ ከሆነም እኮ ትፈታለች። ብዙ ነገር እኮ አለ አይደል እንዴ? ስለዚህ እሷም የጠለቀ ጉድጓድ ነው አፏ። ከባድ ነው በእውነቱ እና አስቸጋሪ ማስተዳደር ካቃታ ይፈታል። ብዙ ነገር አለ። እሺ እና ያለ ዝሙት ምክንያት አንዲት ሴትን መፍታት አይቻልም። ስለዚህ ካልፈታ ዝሙት ስትሰራ ካላይ እቺ ሴት ካስጠላችሁ ማለት ነው። አንድ ሴት ከጠላት ያለ ዝሙት መፍታት ስለማይቻል ያው እሷ ገጀራ እሱ ቆንጨራ ይዛል፣ እሱ ወይ መንጫ ይዛል ወይ ደግሞ የሆነ ነገር ይዝና እየተቀጣቀጡ ይኖራሉ ማለት ነው። ወድና ጀርባው ነው እንደዚህ እንደ ሳሙራይ እንደዛ አይደለም። እንደዛ ሳይሆን ብሉይ ኪዳን በነገሮች ላይ በጣም ከባድ ነው ህጉ። ብሉይ ኪዳን አይደለም እንትን ነው ብሉይ ኪዳን አይደለም ቃል እንዴ ማቴዎስ ላይ አዎ ብሉይ ኪዳን አይደለም። ኦኬ እሺ ምን ይላል እንትን ነው አሁን ይሄ የሚያወራው ስለ አንድ ሰው በትዳር ማለት ሲጋቡ ቁርባን ታውቃለህ ማለት በቤተክርስቲያን በተክሊል ለሚቀቡትና በዛ ተጋብተው ያለ ዝሙት ሚስቱ መፍታት አይችልም። ወይንም ደግሞ ክህነት ያላቸው ሰዎች ላይ ብዙ ጊዜ ያተኩራል። ክህነት ያላቸው ሰዎች ከአንድ በላይ ማግባት ስለማይችሉ ባጭሩ ቃል አትችልም መፍታት አትችልም። ስለዚህ በቃ አስቸጋሪ ከሆነች ያው እሱ ዱላ ይዛል፣ እሷ ወይ ከዘራውን እሱ ይዛል።
እሷ ማማሰያን ያላት እድል ምንም ማቃጠል ሌላ ነገር የለም። ጭልፋ ነው አዲስ ጭልፋ ካለ የገዛላትን በሱ ቀው ቋቋ በቃ እንዳለ ድስት ይወረወራል ምናምን በዚህ ጋር ቶም ኤንድ ጄሪ ቤት ውስጥ ቆይ አንዴ ላሳይሽ እንደው እንደዚህ እያለ ነው የሚያልቀው ማለት ነው የቤት እቃው ያው ምንም አማራጭ የለም በየጊዜው ይገዛል እቃ ከዛ በቃ ሴት ልጅ እንደዚህ ከባሏ ጋር እየተቀጣቀጠች እየተደባደበች ምንም አማራጭ የለማ መፋታት የለም ወይ ደግሞ በቃ ሌላኛው አማራጩ ምንድነው ሌላ ሚስት ሌላ ሄዶ መማገጥ ነው ይማገጥና በቃ ዝሙት ይፈታል ማለት ነው በዝሙት ምክንያት ስለሚቻል ወይ በዛ ምክንያት ይፈታል አለዛ ደግሞ እንዲ ቤቱን እየሰባበሩ ቅጥቅጥ ያርጋን እንዴ በቃ ምን አለፋችሁ እንደዛ ያረጉ ይጨርሳሉ ማለት ነው እሺ ሌላኛው በጣም ከባዱ ነው ይሄም በርግጥ ይሁንና ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ ይላል ኦ ማይ ጋድ እኔ በጣም ከባድ ነው ይሄ ቃልዬ አንቺ ለጌታ እንደምትገዢ ለባልሽ ትገዣለሽ ማለት ይሄ ማለት እኮ ኢብሮ እንዴት መሰለ ይሄ ማለት እኮ አሁን ለሚስቶች ሆይ ሲል አሁን ለምሳሌ አንተ እንዴት ነው አምላክን ትወዳለህ ታከብራለህ ምናምን ነገር ልክ አምላክን እንደምትወደው ለአምላክ እንደምትገዛ ባልሽን አክብሪ ነው ገባ እንደዛ ነው እኔ የምረዳው መገዛት ነው እንጂ እሱን ለሷ አምልኮ ተጽሚለት እየተባልኩኝ አይደለም ትክክል ነሽ አምልኮ አይደለም በቃ ተይው ይሄ ይቅርብኝ በቃ ተይው ትቻለሽ ሌላኛው እኛም በሂጃብ ጉዳይ የሚነገሩ ሰዎች አንድ ጊዜ ቆይ አንዴ ከይቅርታ ጋር አንዴ አንድ ይሄንንም በሜም ነው እንጂ እንደዚህ ይከብዳል ይሄንንም በሜም ካልሆነ ይከብዳል እንታለ መሰላችሁ አዎ ቆይ እንዳትስቁ ግን እናንተ እንግዲህ እንደምታውቁት በክርስትና ሴት ልጅ ጸጉሯን መሸፈን ምናምን ከባድ ነውና ጸጉር መሸፈን አይቻልም እንደምታውቁትና በክርስትና ሳይሆን በክርስቲያኖቹ አማኞች ማለት ነው አማኞች እንጂ መጽሐፉ እንደዛ አይልም ባይሆን ምንድነው የምትለው ሴት ልጅ ያው ጸጉሯን ባትሸፍን ምን ታደርገው ነው የሚለው አንደኛ ቆሮንቶስ 11 ላይ ሴትም ራሷን ባትሸፍን ጸጉሯን ደግሞ ትቆረጣለ እንዴት ነው የምትቆረጠው በቃ እንደዚህ ትቆረጣለች ማለት ነው እንደዚህ የተዝናኑ መማር እየቻለን እንደዚህ ትቆረጣለች ይባላልና ሴት ልጅ ራሷን መሸፈን እንዳለባት ነው መጽሐፉ የሚናገረውና ቃልዬ እንዴት አየሽ ያውኑ ቪዲዮ እሺ እና ጸበኛ ሴት ነው አሁን ጳውሎስ ለቆሮንቶስ ሰዎች ሲጽፍ ማለት ነው አሁን ሲጽፍላቸው አንድ ሰው በጸሎት ሰዓት ጸጉሩ መሸፈን አለበት ብዬ አምናለሁ ግን ከጸሎት ውጭ 24 ሰዓት ሂጃብ አድርጉ የሚል ህግ የለም እንደ ክርስትና ግን አንድ ሰው አሁን ትቆረጥ የሚለውን አልስማማበትም ለሴት ቦታ ጸጉሯ ነው ስለዚህ ጸጉሯን መሸፈን አለባትም ብዬ አላምንም ገባ እኔ እንዴት ነው ወንድ ልጅ እንዴት ነው ቆይ አሁን አንተ አለ ወንድ ልጅ እንዴት ነው ጸጉር መሰናከል ሊሆን ይችላል ጸጉሬን አይቶ እንዴት ነው ሊሰናከል የሚችለው እንዴት ነው ታነሳት ጸጉሬን ሸፍኜ ልውል የምችለው እኔ አልችልም ጸጉር የሚፈትነው ኢብሮ ቆይ እሱም በደንብ ሴት ልጅ የማይፈትን ነገር ነው ወንድ ነው የሚያውቀው እሱ ሴት የማይፈትነው እስቲ ይሄ ነው በይኝ እስቲ ሴት ልጅ የማይፈትነው ነገር እስቲ ንገረኝ ሴት ልጅ ላይ እኔ ወንድ ልጅ አልኩ እሺ ወንድ ልጅ ኖ እንዴ አይፈትየለ ወንድ ልጅ እውነት ለመናገር ከኋላ ካየ እዚህ ሊፈትነው ይችላል እኔ አሁን አይመስልም ይቅርታ እኔ አሁን ይሄ ይፈትናቸዋል አረ ተይ በቃ እሺ አሁን እንዴ በዚህ አትታሙ ግን ጸጉር ሊፈትናቸው አይችልም እንዴ አረ ቃል የማይፈተነን ነገር የለም እኛ ወንዶች እንደ ወንዱ እይታ ይለያያል ወላሂ ጸጉር በጣም ትልቅ ኢፌክት አለው በነገራችን ላይ ወላሂ ነው ማለት ጸጉር በጣም እንግዲህ ይቅርታ ጸጉር የሌላችሁ በጣም ይቅርታ ጸጉር በጣም ነው የሚፈትነው ዮናስ አንዴ ሚዩት አድርገሽ
እሺ አሁን ይኸውልህ ላሳየህ። እኔ በተፈጥሮ አሁን እኔ ጸጉር ወዳለሁ። የሴት ልጅ ጸጉር በጣም ደስ ይለኛል። ስለ እውነት ወላሂ ነው የምልሽ። ደግሞ እሺ ምን አለ አሁን ጸበኛ ሴት የተባለችዋን አላህ ቅድም እንዴት በቁርአን ላይ በሶስት አይነት መንገድ ማድረግ እንዳለበት ሲናገር ስለ ጸበኛ ሴት የሚናገረው ግን ባይብል ተመልከቱ። መጽሐፈ ምሳሌ ምዕራፍ 1 ቁጥር 19 ላይ ከጸበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል አለ። ምድረ በዳ ማለት ነው። ምድረ በዳ መቀመጥ ይሻላል። እንዳውም ከአንበሳና ከጅብ ጋር ያለበትም አለ። ቆይ እሱን አሳያችኋለሁ። እሺ ኦኬ አይብሮሂም ኮንፍ ነው ነገረኛ ሴት ጋር አንተ ከምትውል ምድረ በዳ ሄደህ ብትቀመጥ አይሻልም? ከረገረኛ ሰው ጋር አይገለጽማ። እንዴት እንደዚህ ኃይለኛ ሴቶች ገባኝ። እንዴት ተብሎ አይገለጽም? የሴቶች ምንም ቢሆን እነሱን ለማስተካከል እንትን ማለት ነው እንጂ አማራጭ ማስቀመጥ ነው እንጂ ጸበኛ ሴትን እዛ እንትን ከማለት እንደዛ አይሻልም ብዬ ነው ማስበው። እሺ ሌላኛው ደግሞ ያው ሴቶች እንዲያወሩ አልተፈቀደላቸውም። ምን አለ? ሴቶች በማህበር ዝም ይበሉ። ህግ እንደሚል ደግሞ አለ እንዲገዙ እንጂ እንዲናገሩ አልተፈቀደላቸውምና እንዲገዙ ብቻ ነው መናገር የለም። ከዛ ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ ይላል ቃልዬ። ያው እንግዲህ ቤት ገባ እያሉ ነው መጠየቅ ያለባቸው ነገራቸው። ጉባኤ ነው ይሄ እኮ ኢብሮንትን ነው። አሁን ቤተክርስቲያን ውስጥ ጉባኤ ሲዘጋጅ ካህናት አባቶች ተቀምጠው እዛ ፊት አያወሩ እንጂ እንደው አይናገሩ እኮ አይደለም። ይሄ ጉባኤ ስለ ጉባኤ ነው የሚያወራው። ጉባኤ ብቻ አይደለም ተይ እንጂ ያው በማህበር እኮ ነው የሚለው። ማህበር ያለበት ሁሉ መናገር አይቻልም። በማህበር መናገር አይቻልም ማለት እኮ ህብረት ነው። ህብረት ተደርጎ ለምሳሌ ቲክቶክ ላይ እንደ ህብረት አለ። ወንድሞች ተሰብስበው ሴት ልጅ በዛ ሰዓት ዝም ስትል ከእንዲህ ካህናት ወንድሞች ትልልቆች እያሉ ሴት አውሬ አይባልም። እውቀት ካላት ምንድነው የሚገድባት? እውቀት ካላት እነሱ እያሉ በዛ ዝም ትብል ነው። አባቶች ትላልቅ ሰዎች ተቀምጠው ለምን ጉባኤ ማለት ሴት አታወራም ሴት አታወራም እንዴ? ለምን እሷ እውቀት ይላል አትቀድስም እኮ እንደኛ ራሱ ለምንድን ነው አሁን ይኸውልሽ ምን መሰለሽ አላት ግን አባቶች ናቸው አለመቀደስ ትክክል ሊሆን ይችላል። አለመቀደስ ለምን ያው ብዙ ድምጽም አለ ምናምን ብዙ ነገር ሊኖር። አሁን ግን እዚህ ጋር እንዴት ነው? እሺ አሁን እውቀት ያላት እውቀት ማስተማር እነሱ ባሉበት እሺ ይሁን። እሺ እንግዲህ መቼ ስንቀበለው ይሁን። እንግዲህ እዚህ ጋር ደግሞ ስለተሻልከው ስዕለት ሁሉ የጋለሞታይቱን ዋጋና የውሻውን ዋጋ ወደ አምላክህ ወደ እግዚአብሔር ቤት አይ ብሮ አንድ ኮሜንት ጽፎልህ ነበር ሮቤል ምን አለ? ሴቶች ተሸፈኑ ከምትሉ ራሳችሁ ስሜታችሁ መቆጣጠር ልመዱ ይላልና ሴት ልጅ ከምትሸፋፈን ወንዶች ራሳችሁ መግዛታችሁ ልሞይ ለምንድን ነው ሴት ልጅ ነፃነቷን የምታጣው? ማለት ለምን የምትሸፋፈነው? ኦኬ ችግር የለውም ገብቶ ይጠይቀኝ። እሱ ቃል እኔ መመለስለትን እናውቃለሁ። እሱ ሲጀመር ያው የባይብልም የቁርአንም አማኝ ስላልሆነ እኔ መመለስለትን ለሱ ነው ያውቃለሁ። አንቺ ግን አማኝ ነሽ፣ እንደ አማኝ ነው መመለስልሽና መጽሐፈ ጨዋታ ላይ ደግሞ ጨዋታ እናያለንና ከአልጋ ላይ ከምትቀመጥ ሴት ወይዘሮ ገጣባ አህያ ይሻላል ይላልና ከአልጋ ላይ ከምትቀመጥ ሴት ወይዘሮ ገጣባ አህያ ይሻላል። ምን ነው ቢሉ ጭኖ ያበላልና አለ። ጭኖ ያበላልና እሺ መጽሐፈ ጨዋታ ሌላ ላይ ደግሞ ምን ይላል? ውሽማ አለ ውሽማ በሴት ዘንድ ማር ነው አለ። ማር ውሽማ ኢማጂን አስተግፊሩላህ ሴት ዘንድ ምን ማር ነው። ባል ግን ሬት ነው። ሬት ነው። ባል ሬት ነው። ውሽማ ግን ምንድነው? ያው እንግዲህ እንደምታውቁት ማለት ነው። ስለዚህ እሺ የስስት መልክና የሴት መልክ የሴት ልብ አንድ ነው አለ። ሴትና ስስት አንድ ነው በቃ። ምን ነው ቢሉ ወዲያውን ይለዋወጣሉና ባህሪያቸው በጣም ተለዋዋጭ ስለሆነ ስስትና ሴትን አንድ ላይ ገጣባ አህያና ሴትን ማወዳደር። ውሽማ ማር ነው፣ ባል ደግሞ ሬት ነው እያለ የሚያስቀምጥ ነው እንግዲህ። ሌላኛው እንደምታውቁት ያው ከወንድ ቸርነት ይልቅ የሴት ንፉግነት ይሻላል ይላል መጽሐፉ። ይሄን ተስማሚያለሽ ቃሌ? ከሴት ቸርነት ይልቅ የወንድ ንፉግነት ይሻላል ይላል ቃል። አይ እኔ ሲጀምር እንደዚህ ነገር ተረት ነው የሚመስለኝ። ተረት ነው የሚመስለኝ። አልቀበልም።
አዎ እውነት ነው ወላሂ እንዴ ሊሆንም አይችልም። አሁን እዚህ ጋር እንግዲህ ቸርነት ማለት ልብ አድርጉ የቴሌግራም ቻናሌ ላይ ያስቀመጥኩት ነው ፎቶ ስላለው ወንድ ቸር ሲሆን እንዴት ነው ያው ለምሳሌ ሴት እንደዚህ ቸር ሆና መታ ስትሰጥ ወንድ ደግሞ ይድልኝ ወደዛ ብሎ እየሰጠ እንትን እያለ ባይብሉ ያው ከወንድ ቸርነት ከሴት ቸርነት የወንድ ንፍቀት ይሻላል ይላል። የወንድ ንፍቀት ይሄ በጣም አእምሮ የማይቀበለው ነገር ነውና በዛ ላይ ደግሞ አንድ ነገር አለ። ሴት ልጅ እዚህ ጋር ህፃናት አሉ እንደምታዩ ማለት ነውና ኦሪት ዘኍልቍ 31:17 ላይ አሁን ግን እንግዲህ ከልጆቹ ወንዱን ሁሉ ግደሉ አለ። ወንዱን ሁሉ ወንድ በመኝታ የሚያውቁ ሴቶችን ሁሉ ግደሉ። ከዛ ወንድ በመኝታ የሚያውቁ ሴቶች ሁሉ ይገደላሉ። ወንድ የማያውቁትን ሴቶች ልጆችን ሁሉ ግን ለራሳችሁ አድርጓል። ጥያቄ ቃልዬ በምንድን ነው የማያውቁት? ወንድ ማወቅና ለማወቃቸው በምንድን ነው የሚታወቀው? ቃልችን እስቲ መለሽልኝ። ጥቅሱ እንደዚህ አድርገው እስኪ እኔ ራሴ ላንብበው ደግሜ እንደዚህ አሁን እንግዲህ ከልጆች ወንዱን ሁሉ ግደሉ ወንዱን ለምንተን ሴት ግደሉ። በነገራችን ላይ ብሉይ ኪዳን ግድያ ብቻ ነውና ይሄ በብሉይ ኪዳን የነበረ ነው። እንደዛ ኪዳን ህግ ተጠባቅ ነው ማለት ግድያውን ታዩ ግድያው ላይ አይደለም። እንዴት ነው ማወቅ የሚችሉት ወንድ ያላወቃቸውን ሴቶች? አሁን እንግዲህ ከልጆች ወንዱን የማያውቁ ሴቶች ልጆች ሁሉ ለራሳቸው አድኗቸው ነው ማለት ወንድ የማያውቁ ሴቶችን ለራሳቸው ሰዷቸው ነው። ለራሳቸው ሰዷቸው አይደል? ሌሎች ገደሏቸው። እንዴት አድርገው ነው ቼክ የሚያደርጉት? አይተው ነው ወይስ ምን አውቃለሁ? እኔ ምን አውቃለሁ? ኢብሮ እንትን አሁን ለምሳሌ እንትኑ የተቀጠቀጠ ወደ እግዚአብሔር ጉባኤ አግባ የሚለው እሱ ራሱ አሁን አንድ ሰው በዛ ዘመን የነበሩ በብሉይ ኪዳን የነበሩ ሰዎች እንዴት ነው የሚያውቁት? ማለት ይገባኝ የገለጡ ነው ማለት እንግዲህ ያረኒ ያ ራሱ ጥያቄ እኮ ነው ለኔ። አሁን እዚህ ጋር እንዴት ነው የሚታወቀው? ወይ ተኝቶ አብሮ አለዛ ደግሞ መመርመሪያ ነገር እንግዲህ ቼክ ማድረግ ነው እንግዲህ በዘመን እንደዛ አይነት ቴክኖሎጂ የለም እንጂ በዘመኑ ይኖራል ብለህ አይ አንቺ ደግሞ አይገባሽም እንዴ? ታያ እንዴ ምንድነው በቃ አይ እንዴ ሁሉንም ነገር መናገር አለብን እንዴ? ሆ እና በጣም ከባድ ነው። ወተት ነጭ ነው ካልተባልኩ አይገባኝም ኢብሮ። ለዛ ነው አዎ ጥንቱንም ካላልኝ አይገባኝም። ንባርጊ ደግሞ ጥንቱንም ኃጢያት ከሴት ተገኛለ። ከሴት ነው የተገኘው። እኛ ጋር ቀደም ሳሳይሽ ከማን ነው ኃጢያት? ሁለቱም ናቸው ኃጢያት ይሰሩት። ጥንቱንም ኃጢያት ከሴት ተገኘ። ሴት ነች አሁን የምትወቀሰው። ስለሷም ሁላችንን እንሞታለን ይላል በሷ ምክንያት። እና በጣም ብዙ ነገር ነው። በተለይ መጽሐፈ ሲራክማ ላ ኢላሃ ኢላላህ ሴትን ያላላት ነገር የለም። እኔ አሁን ዝም ብዬ ባነበው ማለት ነው። ኤኒዌይስ ይሄንን ይመስላል። ብዙ ነገሮች ማንሳት ይቻላል በሴትና በወንድ ጉዳይ ባይብል ላይ ማነው በሴት ጉዳይ ያው ደብድቧቸውም ይላል። ምንም ይሄን ማውራት አያስፈልግም። ደብድቧቸው ይላል። ያው እዚህ ላይ መጽሐፍ አክሲማሮስ ላይ ስላሴዎች ሴትን በጉልበት ያው ምን አሉ መሰላችሁ? እሺ ታግለው ለማሸነፍ ሲዳዳሩ ይታያሉና ስለዚህም መጥቶ ቀጥቅጦ እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን ደግሞ በኃይልና በጉልበት ብርቱ አድርገው ፈጠሩ አለ። ስላሴዎች ማለት ነው። እንድትደበደብ ማለት ነው። አላማው ራሱ ለመደብደብ ነው እንጂ ለምክንያቱ ሌላ አይደለም። እሺ ሌላ ደግሞ ይሄው ደግሞ ሌላ ታሪክ አለ እዚህ ጋር ይኸውልሽ። እዚህ ጋር ያለው ታሪክ ለአምላኩ የተቀደሰ ነውና ጋለሞታውን ሴት የረከሰችውን አያግባለ። ይሄ ስለ ዲያቆኖች ምናምን ይሄ ከክህነት ላይ ያሉ ሰዎች ናቸው። ወይም አለ ከባሏ የተፈታችውን አያግባለ። የተፈታች ሴት ማግባት ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው የተፈታችን ሴት አግብተው አሳይተዋል። ለምን ሲባል ነብይ ሆነው የተፈታችን ሴት ካገቡ ሰዎች ሊአላ የኩና አለ الناس በሰዎች ላይ ይላል። እንደው አያውን አላስተውሳልኩኝ ኡዘይር የተነገረበት ቦታ ላይ እዛ ቦታ ላይ እዛ በቃ ሴቶች በቃ እንዳይጸየፏቸው ሌሎች ማለት የተፈታች ሴት ተብለው እንዳይጸየፏቸው አላህ ያንን ነገር ነብዩ እንዲያገቡ አረጉ ማለት ነው ዘይነብን። አሁን እዚህ ጋር
የካህን ልጅ ራሷን በግልሙትና ብታረክስ አለ በግልሙትና ብታረክስ ሴቷ አባቷን ታረክሰዋለች ስለዚህ በእሳት ትቃጠል ይላል በእሳት ትቃጠል ቅጣት ነው ኢማጂን በእሳት ትቃጠል ነው የሚለው ትመታ ምናምን እያሉ የሚያወሩ ሰዎች በእሳት ትቃጠል እጇ ይቆረጥ ምናምን የሚለውን ነገር ትተው ማለት ነው ተግባባን ጥያቄ አለ ሰላም ብያ አለን እግዚአብሔር ይመስገን አለን አብራሂም እንዴት ነህ ኢብራሂም ደህና ነኝ አለን ጥያቄ ነበረኝ ፍቃደኛ ከሆንክ እሺ ጠይቅ ፍቃደኛ ነህ አዎ ጠይቅ አይሽ መልካም ነብይ ሙሳ ሙስሊም ነው ወይስ ሙስሊም አይደለም ነቢያት ሁሉ ሙስሊም ናቸው ሙስሊም ነው እሱ ሙስሊም ነው ሁሉ ሙስሊም ናቸው አልኩ ነቢያት ሁሉ እኔ ጠየቁ ስለ ነቢያት ሳይሆን ስለ ሙሳ ነው ጠየቁ ሙስሊም ነው ሙስሊም እሺ ቁርአን ይዛል መረጃ ተቀስ ግሪክ ሱራ 5:44 ላይ አውጣና በሰፊው አንበበል አንተ ነው እሺ እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረደን ማን ያወረደው ሳሚዬ አላህ Subhanahu Wa Ta'ala አላህ ምንድነው ያወረደው መጽሐፍ አይሰማ ያወረደው መጽሐፍ ምንድነው ይላል ተውራት ከዛ ቀጠለና እነዛ ትእዛዛትን የተቀበሉት ነቢያት አለ ስለዚህ ነቢያቶች ምን ያደርጉ ነበር ትእዛዛትን ከጌታቸው ይቀበሉ ነበር ማለት ነው ሂድ ገሽከ ወርታች ሄድሽ ችግር የለም በእነዚያ አይሁዳውያን በሆኑት ላይ በእሱ ይፈርዳሉ አለ ኦኬ አይሁዳዊ ምን ማለት ነው አይሁዳዊ ቁርአን ላይ ግን አይሁዳዊ ሃይማኖት ነው የሚያወራው ስለ ሃይማኖት ነው የሚያወራው እንጂ ስለ ዘር እኮ አያወራም ዘር ነው ይሄ ዘር ነው አብራሂም ተዋቶሽ ዘር ነው ብዙ ነገር አለ ቁርአን ላይ አራተው አይደለም እኔ ምን ግልጽ ነው ከመወራለ ምንድነው ስለ እንትን ነው የሚያወራው እርግጠኛ ነህ ስለ ዘር ነው የሚያወራው ዘርም ነው ሃይማኖት ነው ተብሎ የሚልሽ ምንድነው ምን ልታመጣ ነው ሃይማኖት ነው ተብሎ ቢኬድ ዘር ነው ምን አንተ ዘር ነው ብለህ ትሞግተኛለህ ችግር የለውም እኔ ሃይማኖት ነው ብዬ ሞግታለሁ እሱ ቀላል ነው ሃይማኖት እንደዛ ነልኛ ዘር ነው ብለህ ከሞገትከኝ ማለት ነው ብዙ ማስረጃዎች አወጣልሃለሁ ችግር የለውም ታወጣለህ ችግር የለውም እስቲ ታወጣለህ አውጣሽ መጀመሪያ አውጣ እንደውም ትልቁ ላይ አርጊው አሲያ አውጣ መረጃ ትልቁ ላይ አርጊው ለነኩም አይሁድ ብለህ ሰርች ማድረግ ነው ከዛ በኋላ ስለ አምላክ ስለ የሚያወራውን ታወራዋለህ ትልቁ ላይ አርጊው በኔ ቦታ አውጣ መረጃ መረጃ ይጠበቅ ነው ጉግል አይ ሳሚ ላንተ ሳግዝ እንደው ያፍ ወለምታ ነው በለው እና ተመለስና ድራማ ትስሪያ እያወጣው ነው ፈልጌ ያወጣው አንድ ሞባይል ነው ያለኝና ፈልጌ ያወጣውን ጠብቂ ጊዜ ድራማ ምናምን አትስሪ አረና እኔ ድራማ አልሰራውም አውጣና ስጠውለ እንትና ላይብሮ ስጠውና አውጣለ ድራማ አትስሪ አላለ ድራማ ኤብሬስ እስከሚመጣ መታለች ፈቲ በውስጥ አትመለሽም እንዴ ሰላም አለይኩም
يا الله إبرة بدأ نكسر شيء تنشلت من شيء من بارك مالكم سلام من سالو شاهون ماشي فأتوا بالتوراة إن كنتم فاتلوها ماشي አይ በቃ መረጃውን ይዞ ሲመጣ ይምጣ ወይ መረጃውን አያመጣም ስሚዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ አረ በቃ አትቸገርና ሳሚ እንዴ ሁሉ ምንድነው የሁሉ መቸገር ና በቃ አይ ስሚ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ኢብሮ እንዴት ነህ አልহামዱሊላህ ሁሉ ሰላም ደህና ነህ አልহামዱሊላህ አማን ናችሁ ሁላችሁ ማሲያ ፈቲ ሁላችሁ ኡሙ ዩኑስ አልহামዱሊላህ ምን ብለኸው ነው እንደዚህ ያስወሸከው አንተ መረጃ አለኝ ሲያቀብጠው መረጃ አለኝ አላምጣ አልኩት ሄደ ወደ አምላኩ እኔ ምን ላድርግ ታዲያ ድራማ አትስሩበት ደግሞ ድራማ አትስሩበት እኛ አይደለም አሲያ ነች የሰራችው ተፍታል ግን አንተ ቢስሚላህ ወላሂ ተፍታል አንተ ቢያንስ አንደዋወልም አላህ እሺ ኢብራሂም ቆይ በውስጥ ማርለ ሻሪማት እኔ እንኳን ቢዚ ነኝ ቢያንስ እንደምታውቀው አንተ ቢያንስ አትደውልም ቶሎ ታዞራለህ በቃ ሪፖርት እንዳይሆን ደግሞ ሌላ ሰው አስገባው መረጃ ይዞ ሲመጣ ይመጣል አለው ሲል ይዤ መጥቻለሁ ሲል መርስ ላይ ወርታችሁ ነው ብሮ ጥያቄ በሉት ነቢያት አለ ነቢያት እነዛ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ አለ አይሁዳውያን በሆኑት ላይ ስለዚህ አይሁድ የሚለው ነገር ሃይማኖት ነው ወይስ ዘር አለኝ እኔ ዘር ነው አልኩት እሺ ሃይማኖትስ ቢሆን ዘር እንደሆነ አመጣላለሁ ዘር ካልክ ችግር ውስጥ ትገባለህ አለኝ መረጃ አመጣለሁ አለኝ አምጣልኩት ጠፍቶ ቀረሰው ምን ችግር ውስጥ ነው መንጋባኝ ሳሚ ምታታ መረጃ ሲያመጣ ነው ያው ሊያመጣ ነው እሺ አብርሽ መጥቻለሁ እሺ አውጣ መረጃ ሱራ 211 ላይ ብራዘር መረጃ አውጣ ነው ያልኩኝ እኮ አውጣ እንትሩን ቁርአን አላስኩም አንድ ሞባይል ላስኩትና ምን ላድርግ በሁለቱም መልኩ ይመጣል ቁርአን ላይ በሁለቱም መልኩ ይመጣል እኔ የጠየቁ ሱረቱ ምዕራፍ 45 ቁጥር 44 ላይ ያለው አይሁዳውያን የሚባሉት ምን ያልከው ምዕራፍ 5 በምን መንገድ አይ በሁለቱም መንገድ ይመጣል በምን መንገድ በሁለቱም መንገድ ይመጣል በሁለቱም በዘርም ይመጣል አይሁዳውያን የተባሉ በሃይማኖትም ይመጣል አረ አዋንታ አሪፍ ልጅ ነው በእውነት ተመችተኛል እንዴ በእውነት ተመችተኛል አሪፍ ልጅ ነው የድሬዳዋ ልጅ ነው እንዴ ሳሚ ወይ አዳማ ልጅ ነው በእርግጠኝነት አውቶ እኔ ምን የኔ ምን አይገርም የኔ አሪፍነት ታዲያ አንተ ምን አይ ገርመኝ ነው እንጂ ባንዴ ግርሽ የምትለው ነገር ተመችተኝ ነው በእውነት በጣም መቻለዋ አይ ኖ ሳይሆን በቃ እንትን እንዴ አይሁድ እምነትን አይጠቅስም ስትለኝ ግን አሁን ደግሞ በሁለቱ መንገድ ስትለኝ አላልኩም እንደዛ አላልኩም እዛ ሱራ 44 ላይ ያለውን ያወራ ነው አሁን አንተ ወላሂ በለኝና እኔ አምናለሁ ችግር የለውም እኔ አንተ እንደዛ ያልከኝ ምንድነው ያልኩት እስቲ ንገረኝ
አይ ዘርም ብቻ ነው ሃይማኖትን እንትን አይደለም አልከኝ ያን ያልኩ ነው ስለዚህ ስለ ምዕራፍ 5 ነው ያልኩ ምዕራፍ 5 ቁጥር 44 ላይ ያመጣው መረጃ ላይ ነው ያልኩ አሁን ጥያቄን ግልጽ አድርግና ጠይቅ አንተ ባመጣው ለሞገትህና እንደማይሆንም ማሳያለሁ ከፈለክ አንተ ባመጣው እኔ ባመጣሁት አዎ አይሽ አላህ ለሙሳ ያወረደለት ኢንጂል ነው አይደለ ማን ነው ታውራት ነው አይደለ አዎ ሶሪ ሰው ነኝ እኮ ሳሳታለ ያ አይሽ እሺ አሁን ሙሳ ማለት ነው ሙሳ አላህ ማለት ነው ያወረደው ለሙሳ ሙሳ እምነቱን ማለት ነው ሙስሊም መሆኑን የሚገልጽ አንደኛ ማስረጃ ፈልጋለሁ እሺ መጀመሪያ ቃል በቃል ሙስሊም መሆኑን ማለት ነው ኖ ሙስሊም ነው እሱ ለስታቆሽ መጀመሪያ ወይ ሙስሊም ነኝ ብሎ ተናገረ እሱ ለስታ መጀመሪያ እሺ እሺ በነገራችን ላይ ማሻአላ ጥሩ ነው እንደዚህ ስትጠይቁ ብዙ ተማራላችሁና ያው እዛም ይነግሯችሁ ነገር ይዛችሁ ስትመጡ ነው ችግሩ ሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ وقال موسى ማለ ያ قوم ህዝቦቼ ሆይ إن كنتم آمنتم بالله بالله አምናችሁ እንደሆነ فعليه توكلوا በሱም ተመኩ አለ إن كنتم مسلمين ሙስሊሞች ከሆናችሁ አለ ምኖች ከሆናችሁ አለ ሳሚ ተቆላየውም እኮ አብራሂም ምኑ ላይ ነው ለምሳሌ አው ተበታይልኝ ደስ ይለኛል በአማርኛም በታስረዳኝ እኔ አረበኛ አልችልም አረበኛ አይደለም የተናገርኩት ተርጉሜ ነው ነገርኩት እሺ ይዞር ላርግልህና ልክፈትልሽ ደስ ይበል ያው ልክፈትልሽ በቃ ከላይ ላይ አንሽልኝ እስሚዝ ላይ አሸከሚው ከፈለግሽ ካልፈለግሽ ደግሞ ይኸውልህ ምን ይላል ይሄ ሙስሊሚን የሚል ቃል ነው እሺ ምን አለ መሰለ ሙስሊም ማለት ትርጉሙን ታውቀዋለህ መጀመሪያ ሳሚ ትርጉሙን ንገረኝ እስቲ ምንድነው ያላቅም ክርስቲያን ስለሆንኩኝ ስለማላቅ ነው ታዛዥ ማለት ነው ክርስቲያን ስለሆንክ አታውቅም ማለት ነው እሺ ታዛዥ ማለት ነው ሙሳም ማለት አይ ክርስቲያን ህዝቦቼ ወይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጓለ ወደሱ ተጠጉ ታዛዦች እንደሆናችሁ አለ ታዛዦች ለሚለው ቃል ሙስሊሚን ለሚለው የአረብኛ ቃል ነው የገባው አንድ በለሽ አንድ መረጃ ሁለተኛ መረጃ ደግሞ ለስተ እሺ ያውልህ በሱረቱል አሹራ ምዕራፍ 42 ቁጥር 13 ላይ ያው እሺ አረብኛውን ላሳየ ለናንተ ለነብዩ መሐመድ ህዝቦች ማለት ነው ከሃይማኖት ያንን በእርሱ ኑህን ያዘዝንበትን ስለዚህ ነብዩ የታዘዙት ኑህ የታዘዘበት ነው እሺ ደነገገላችሁ አንድ በል ያንንም ወደናንተ ያወረድነውንም ቁርአንን ማለት ነው ያንንም በእርሱ ኢብራሂምን ሙሳን ከዛስ ኢሳንም ኢየሱስን ማለት ኢየሱስም ሙስሊም ነው ኢብራሂምም ኑህም ሙስሊም ናቸው ያዘዝነበትን ሃይማኖት በትክክል አቋቁሙ በእርሱም አትለያዩ ማለት እንደነገገናል got the point እሺ ለጨመረለ ይችላል ከፈለክ አሁን ግልጽ ነው ኢብራሂም እኔ ያልኩኮ ገብቷል ሙሳ ሙስሊም ነኝ ያለበትን መንገር ነው ካልኩ ገብቷል አሁን እዚህ ጋር ሙስሊም ነኝ ያለበት ቃል በቃል እኔ ሙስሊም ነኝ ያለበት የለም ሙስሊም ሆኖ ይናገራል የለም ኦኬ በቃ እንደዛ አስረዳ በቃ አመሰግናለሁ እንደዛ ነው እንጂ አሁን ኢሳም አብራሂም ሙሳም ያልከው መንገድ ነበሩ ነው እንጂ የሚገልጸው ሙስሊም መሆናቸውን ቃል በቃል ሙስሊም ነን ብሎ የተናገሩበት እንትን የለም ላሳየህ እሱ እንደሱ አለ ቃል በቃል ለምሳሌ አሁን ኢብራሂም አሁን ለምሳሌ ኢብራሂም ሙስሊም ነኝ ላሳየሽ አይ እሺ ያው ሱረቱል በቀራ ምዕራፍ 2 ቁጥር 31 ላይ ምን አለ መሰለ ቁጥር 132 ላይ በሷም በህጓ ማለት ነው ኢብራሂም ልጆቹን አዘዘ ምን ብሎ አዘዘ ያዕቆብም እንዲህ አላቸው አዘዛቸው ማለት ነው ምን ብሎ ነው ያዘዘው መጀመሪያ ለዓለማቱ ጌታ ምን አልኩኝ አለ እሱ ያለው እንዳሳየ ለዓለማቱ ጌታ ምን ሆንኩኝ አለ ምን ሆንኩ አለ ሳሚ
ሳሚ ወይ አቤት አብረሽ ምን አልኩኝ ያለ ኢብራሂም ታዘዝኩ ሙስሊም ነኝ አለ። እሺ ታዛዥ ነኝ እኔ አስለምቱ ለረቢል ዓለሚን እኔ ለዓለማቱ ጌታ ሙስሊም ነኝ አለ። እሺ አንድ በል ሁለተኛ እዛው ማለት ነው በሷም በህጓ ማለት ነው ኢብራሂም ልጆቹን አዘዘ። ልጆቹን ማለት በእስልምና ያዕቆብም እንደዚሁ ልጆቹን አዘዘ። ልጆቼ ሆይ እናንተ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ። ስለዚህ እናንተ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ያዕቆብ ልጆቹን ማለት ነው። ከዛ ያዕቆብም ሞት በመጣበት ጊዜ ልጆቹ ከኔ በኋላ ማንን ትገዛላችሁ ባለ ጊዜ ቀራቢ ነበራችሁን? እነሱም አሉ አምላክህንና የአባቶችህን የኢብራሂምን የእስማኤልን የይስሐቅን አምላክ አንድ የሆነውን አምላክ እኛም ለሱ ፍጹም ምኖች ሆነን አለ ታዛዦች ሆነን አሉ። ሙስሊሞች አየ ሙስሊሚን ወነህኑ ለሁ ሙስሊሙን ይቅርታ። ስለዚህ ታዛዦች ነን አሉ። የያዕቆብ ልጆች ያዕቆብ ራሱ ኢብራሂምም ራሱ ምንድን ነበረ? ሙስሊሞች ነበሩ ማለት ነው። ሐዋርያት ሙስሊሞች ነበሩ። ያው እኛ ለአላህ ትክክለኛ ታዛዦች መሆናችንን መስክር አሉት ኢየሱስን ማለት ነው። ሐዋርያት ራሱ አይበቃ ያዕቆብ ሲል ያዕቆብ ሙስሊም ነው እንዴ? አንተቻ ያሳይቻለሁ መረጃውን። ያዕቆብ እስራኤላዊ ነው እንጂ ሙስሊም ነው እንዴ? ለምሳሌ ወይም የአይሁድ እምነት ተከታይ ያዕቆብ የአይሁድ እምነት ተከታይ ነው እንጂ እስራኤላዊ ነው እንጂ ሙስሊም ነው እንዴ? አይሁድ የሚባል ነበር እንዴ ከዛ በፊት? ከዛ ታው እንጂ ሳሚዬ አይሁድ የሚባለው ሰውዬ ራሱ የመጣው መቼ ነው? አይ ፎር ኤግዛምፕል አይደለም አይደለም እንደዛ አብራሂም እንደዛ እንትን ነው አሁን ለምሳሌ አይደለም ቆይ እስራኤል ሲል ቁርአን ላይ እኮ እስራኤል ሲል እኮ የእስራኤል ልጆች ሲል እኮ ያዕቆብ ልጆች እንደሚል አይለም ሲጀምር ራሱ ያዕቆብ ልጆች መሆኑን አይገልጽም። ምንድን ያሳየው ምንድነው? ያዕቆብ እስራኤላዊ ነው እንዴ? ያዕቆብ እስራኤላዊ ነው በቁርአን እንትን አስተምሮ አራይልም እንደዛ ያዕቆብ ራሱ እስራኤል ነው። ተው ሳሚ ማስረጃ እንደ አይደለማ ያዕቆብ እስራኤል አይደለም። ማን ነው? እሺ እስራኤል ካልሆነ አይ እሱ የሚናገረው ቁርአን ነው እኮ የሚናገረው ቁርአን ማን ነው? የእስራኤል ልጆች የሚለው ያዕቆብ ነው ካልከኝ አምጣልኝ ማስረጃ ቃል በቃል ሲጀመር የለም እንደዛ የሚል። እሺ ጥሩ እስራኤል ማለት ነው። እኔ እንደኔ እንደ ክርስትና አስተምሮ የእስራኤል ዘስትለኝ የያዕቆብ ዘር ብዬ እነግርሃለሁ በክርስትና አስተምሮ ለምን መጽሐፍ ቅዱስ ስለሚገልጽ ማለት ነው። ቁርአን ግን የእስራኤል ልጆች ብሎ ያዕቆብ የሚል ቃል በቃል የለውም። ያዕቆብ መጀመሪያ እሱ የለም ቶ አመጣለሁ ቆይ አብራሂም ወላሂ እኔ ቁም ነገር እኮ አንዴ ቆይ ተረጋጋ። እሱን እንደማላመጣ ታያለህ። አሁን መረጃዬን ያመጣሁትን መረጃ ያዕቆብ ሙስሊም መሆኑ ሙሴ ሙስሊም መሆኑን አመንክ በቁርአን? አላመንኩም እንደዛ። እኔ ጠየቁ ማለት ነው ቃል በቃል ኖ እኔ ጠየቁ ቃል በቃል እሺ ቃል በቃል ምን የሚል ሙስሊም መሆናቸውን እንደተናገሩ ማለት ነው። ለምሳሌ አብርሃም ምንድነኝ አለ ቁርአን ላይ? አብርሃም ሙስሊም ነኝ አላለም። አብርሃም ታዛዥ ነው አልክ እንጂ ሙስሊም መሆኑን እኮ አልተናገረም። ታዛዥ ማለት ምን ማለት ነው በአረብኛ? አይ እኔ አላውቅም እሱ ምን ማለት በቃ ማታ ከሆነ ምን መስማት ነው። ታዛዥ ማለት ሙስሊም ተማረሽ ምን ማለት ነው አልኩ ሳሚዬ። ክርስቲያን መሆንም ታዛዥ መሆኑን አይነግራል። በቃ አንተ መሽ ትቼዋለሁ እኔም እንደዚህ ከሆነ መረዳት የምፈልገው በቃ አንተም አሁን እሺ አምጣልኝ። እሺ እስራኤሎች የሚል ያዕቆብ ነው ተስማማ መጀመሪያ። አይ አምጣልኝ አንተ አምጣልኝ መጀመሪያ ይሄንን ተስማማ። አታመጣም እርግጠኛ ነኝ። ከየትም አታመጣም። እሱን ታየዋለህ። አታመጣም። በእስራኤል የሚሉት ያዕቆብ ነው አታመጣልኝ እርግጠኛ እኮ ስለሆንኩ ነው እኔ። ቁርአን አንተ ብቻ ነው የምታነበው። እሱን ታየዋለህ። መጀመሪያ የጠየቅከው ጥያቄ ሙስሊም መሆኑን አምጥቼልሃለሁ ትቀበላለህ ወይስ አትቀበልም? ሙስሊም አልቀበልም። እሱ እኔ ሙስሊም ነኝ የተናገሩበት እኔ ሙስሊም ነኝ። ስትቀበል ትመጣለህ። አውርጁ ውረድ። ምንም የለም። ውረድ በቃ ሂድ።
እሱን እኔ ለነሱ ሳሳያቸው ታያለ። እሺ ጥያቄ ያለው ሰው መግባት ይችላል። ያ ጀማ ለመረዳት ከሆነ ቀላል እኮ ነው ጥያቄ ለመረዳት መጠየቅና ላለመረዳት መጠየቅ በጣም ቀላል ብዙም የሚያለፋ ነገር አይደለም። እሺ አው በልና መረጃ ላሳየኝ የዛኔ ታያለ። ሌላ ጥያቄ ያለው ሰው ይግባ። እሺ በመጀመሪያ ደረጃ አላህ Subhanahu Wa Ta'ala ምን አለ መሰላችሁ በሱረቱል በቀራ ምዕራፍ 2 ቁጥር 133 ላይ አም ኩንቱም ሹሃዳ ማን ነው ይቅርታ አም ኩንቱም ሹሃዳ ኢዝ ሐደረ ያዕቁብ አልመውት አለ ያዕቆብ የሞት አፋፍ ላይ በደረሰ ጊዜ የነበረው ነገር ታስታውሳላችሁና አለ ኢዝ ቃለ ሊበኒሂ ለልጆቹም ባላቸው ጊዜ አለ ምን አላቸው ማ ተዕቡዱና ሚን ባዕዲ ከኔ በኋላ ምን ታመልካላችሁ ልጆቹ ማለት ስንት ናቸው 12 ልጆች አሉት ያዕቆብ ማለት ነው ቃሉ ነዕቡዱ ኢላሀከ ያንተን አምላክ እናመልካለን ወኢላሀ አባኢከ ኢብራሂም የአባትህን ኢብራሂም ወኢስማኤል ወኢስሐቅ የኢስሐቅ የያዕቆብ ማነው የኢስሐቅ የእስማኤልና የኢብራሂምን አምላክ አንድ አምላክ የሆነውን እናመልካለን በማለት እዚህ ጋር በግልጽ ሁኔታ ማስቀመጡን ታያላችሁ ማለት ነው። ተግባባን? በሌላ ቦታ ላይ አላህ በሱረቱል ኢምራን ልክፈትላችሁ አንድ ጊዜ ሱረቱል ኢምራን እሺ ሱረቱል ኢምራን ምዕራፍ 3 ቁጥር 93 ላይ ከባዱን ጥያቄ ነው የምጠይቀህ ስትመጣ በነገራችን ላይ ከመጣህ ማለት ነው كل الطعام كان حلا لبني إسرائيل إلا ما حرم إسرائيل على نفسه من قبل أن تنزل التوراة قل فأتوا بالتوراة فاتلوها إن كنتم صادقين لا كل الطعام كان حلا لبني إسرائيل لا إسرائيل لجوج حلال ነበረው አለ አላህ ሲናገር ማለት የእስራኤል ልጆች የተባሉት እንግዲህ እንደምታውቋቸው ናቸው ከዛ ኢላ ما حرم إسرائيل على نفسه እስራኤል ራሱ በራሱ ላይ حرام ካደረገው በቀር በማለት አላህ Subhanahu Wa Ta'ala እስራኤል የተባለው ማንነትን እዚህ ጋር በግልጽ ራሱ حرام ያረገ ማን ነው ጣዕምን ጉዳይ አስመልክቶ حرام ያረገ በሱ የጀመረ እንደሆነም ያሳያል ለልጆቹም ከዛ በኋላ ከዛ የተከተሉት መሆኑን የሚያሳይ ነገር ነው ተግባባ አላህ ስለዚህ የመጀመሪያው ሰው በኒ እስራኤሎች ላይ በኒ እስራኤል ተብሎ ራሱ ኢላ ما حرم إسرائيل على نفسه እስራኤል ራሱ ነፍሱ ላይ حرام ካደረገው በቀር አለ እስራኤል ማን ነው ብለን ስንል ልጆች ያሉት የበኒ እስራኤሎች አባት ነው ያዕቆብ ማለት ነው ተግባባን ስለዚህ አላህ በሱረቱል በቀራ ምዕራፍ 2 ቁጥር 47 ላይ ደግሞ እንዲህ በማለት ይናገራል ምን ይላል ያ በኒ እስራኤል እናንተ እስራኤል ልጆች ሆይ اذكروا نعمتي التي انعمت عليكم እኔ በእናንተ ላይ የዋልኩትን ጸጋዬን አስታውሱ በእናንተ ላይ የዋልኩትን ጸጋዬን واني فضلتكم على العالمين ከዓለማትም በጊዜያችሁ ከፍ እንዳደረኳችሁ አስታውሱ በማለት ነው ስለዚህ እናንተ የእስራኤል ልጆች እያለ ብዙ ውለታ መዋሉን እያሳየ አላህ እየነገረን ነው ታርቀው ኦኬ ስለዚህ አላህ Subhanahu Wa Ta'ala በግልጽና በማያሻማ ሁኔታ የያዕቆብ ልጆች የተባሉት ማን ነው የእስራኤል ልጆች መሆናቸውን በግልጽና በማያሻማ ሁኔታ የተናገረበትን ማየት ይቻላል ማለት ሌሎችም ማየት ይቻላል መረጃዎች ከፈለግን ግን አሁን ጥያቄው ግዴታ ልክ እነሱ ጋር እንዳለው በዛ መልኩ ይቀመጥ ከሆነ ያለው እንግዲያው እኛ ጥያቄዎች በጣም ብዙ ጥያቄ አለኝ እኔ ሲገባ ተመልሼ መጥቻለሁ በጣም ያለበትን ቦታ አስተካክለሽ ትንሽ ንፋስ ይበዛበታል መሰለኝ ቅድም በረኮ ጨርሼ ነው ኢንተርኔት ጨርሼ ነው እሺ አሁንም ኢየሱስ አምላክ ነው እያልክ ነው እናት
አንቺ አረሽ አረላ አረባክ ስሚዝ የምትለው ነገር አለ ጆ አስተካክል አንዴ ኔት አልኩኝ እንትነህን ቦታህን እሺ እስከዛ ሚውታክ አይ وقال موسى ጥያቄ ያላችሁ ካላችሁ ግቡ ያ ጀማ እሺ ጥያቄ ያለው ሰው ካለ መግባት ይችላል እሺ ሰይድ ሰይድ ጥያቄ አለ ጥያቄ ካላችሁ ጠይቁ አሁን እንትን ሲል ጊዜ ሲወያዩ ጊዜ ጥያቄ አለ እንትን አላችሁ ብዙ ጊዜ ማለት ነው ሙስሊሞች ጥያቄ ካላችሁ ግቡና ጠይቁ አንዳንድ ጻፉ ሰይድ ጥያቄ አለ ሰይድ ነገስት ልኩቴናን እንዴ እሺ አንዳንድ ጻፉ አስገቧቸው ሀያት ቀጢ ምት ካረግሽ ወላ ወርድሻለሁ እሺ ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እኔ ጥያቄ ማለት ነው እንትን ላይ ትንቢተ ኢሳይያስ ላይ ቁጥር 7 ምን ቁጥር 8 ነበር እሺ ራስው ቁጥሩ ማለት ነው ግን ህፃን ተወልዶልናል የሚለው ማለት ነው ያ እንዴት ለኢየሱስ ይሆናል አይደለም ለኢየሱስ እኮ ግን ማቴዎስ እኮ ለኢየሱስ ብሎ አንጥቶታል ማቴዎስ የማይለው ነገር አለ እንዴ ጀመር አይሆንም ላስረዳሽ እሺ ጥያቄውን አጠያይቀሽ እኮ ነው ብዬ ነው እንጂ እንድታስረዳኝ ሳይሆን እኔ አይሆንም ብዬ ስላሰብኩ ማለት ነው አይ በቃሽ አይሆንም እሺ ሌላ ልጠይቅ ጠይቂ እዛው ማቴዎስ ላይ ምዕራፍ 2 ቁጥር 23 ላይ በነቢያት ናዝራዊ የተባለ ይፈጸም ዘንድ የሚለው ማለት ነው እና ትንቢተ ሆሴዕ ላይ ያለው ያም አሁን ለሱ አይሆንም እዛው የተፈጸመ ትንቢት ነውና ይሄስ እንዴት ነው የምታየው በእውነቱ አላየሁበትም ሀያት እሺ ግን ብዙ ጥቅስ ማለት ነው የሚያመጣው የተፈጸመ ትንቢት ነው ለምንድን ነው ከዛ ይቀበሉታል ከኢሳይያስ ላይ የሚያመጣው ማለት ነው ምን መሰለሽ ሀያት ብዙ ጊዜ ማቴዎስ በተለይ ማቴዎስ በጣም ነው አንድ አይነት ችግር ያለበትና ትንቢት ብሎ ያመጣል የሌላ ነገር ያው ያስቀምጣል ብዙ ቦታ ነው ያለው አንድና ሁለት ሳይሆን በጣም ብዙ ቦታ አለ የማቴዎስ የተለመደ ስራው ነውና ያው የሌላ ነገር ማምጣት ስራቸው ነው ወንጌል ሲጀምር ማን እንደጻፋቸው ማይታወቁም ኤኒዌይስ ለዛ ነው እሺ ያው ብዙዎቹን ስለምታውቂያቸው ብዬ ነው ማልፋቸው እሺ አንተ ኢየሱስ ማለት ነው እኔና አብ አንድ ነን ሲል ይሄን ጥቅስ እሱ ተናግሮታል ብለህ ታምናለህ ያው ነው ያልተናገረውም ነው የምለው ማለት አንድ ነብይ ሆነ ሰው እንዴት እንደዚህ ይላል እኔና አብ አንድ ነን ማለት ባላማ አንድ ነን ባላማ እንደሆነ ግን ይናገራል ወይ ነው ጥያቄ እኔ አላውቅም እሺ አመሰግናለሁ እሺ ብሮግን
እሺ ሌሎቻችሁ ቀጥሉ። ጥያቄ ያላችሁ ግቡ አንዳንድ ጻፉ። ሳሚ አለ አንድ ድል ሰጠዋለህ ይብሮዬ ተመለሰ ብቻ ከዛ በኋላ ነው። እሺ ቀጣይ ጥያቄ ያላችሁ ሙባ አለ ሙባ ኧረ ሙባ ውረድ አውርዱት ኖም ትለዋለህ አለው ሰላም አለይኩም ወራህመቱላሂ ወበረካቱሁ ወአለይኩም ሰላም በደንብ ጠይቅ እሺ ጎበዝ ትንሽ አንድ ሁለት ጥያቄ ብቻ ኢብሮዲና ዑመር ነኝ ሰላም ነው አልহামዱሊላህ ዑመር እንዴት አለ አልহামዱሊላህ አለን ከሶስት ቀን በፊት ነበር ያሰለምክ አስተዋውስ እንዴ አንተ ነህ እንዴ ማሻአላህ ጀግናው እሺ ጥያቄ አለ አላህ ይጠብቀው አሚን ያ ተውበት ማለት ምን ማለት ነው ተውበት ማለት ወደ አላህ መመለስ አላህን ይቅርታ መለመን መጠየቅ ያን ያለው ነገር ወደ አላህ መመለስ ማለት ትክክለኛ ጥሬ ቃሉ መመለስ የሚለውን ቃል ነው የሚይዘው ወዴት ነው የምንመለሰው ሲባል ወደ አላህ ከሸሪዓዊ ከሆነ ጉዳይ ጋር በተያያዘ ወደ አላህ መመለስ ይቅርታ ማለት አስተግፊሩላህ አላሁ ይቅር በለኝ ማለት ነው ብዙ አይነት የእስትግፋር አይነቶች አሉ በዛ መልኩ ቁጭ ብለህ ለብቻ እስትግፋር ማድረግ በመቁጠር የሚባል አለ በመቁጠር ስለ ያው ዝም ብለህ በጣት 100 ጊዜ ልትል ትችላለህ ዝም ብለህ ባትልም ቁጥር ባትቆጥርም ችግር የለውም በውስጥም መመለስ አለ እንዲሁም ደግሞ ቁጭ ብሎ መለመንም አለ ያጠፋው ጥፋት ካለ በተለይ ቁጭ ብለህ አላሁ ይቅር በለኝ ብለህ ማለት ባጭሩ ነሳህ ማለት ነው ኦኬ ጨረስክ ዑመር እያወራን ኤርፎንን አስተካክል ዑመር ኤርፎን አይደለም ኔትወርክ ትንሽ ያስጋለን ያለው ቦታ ኔትወርክ እሺ ጨረስክ